አባቶችን በማማከር በገዳም በወደቁ በገዳም በሚጸልዩ አባቶች ሱባኤ በማስያዝ ምን ላድርግ፣ ለትውልዱ የሚጠቅም ምን አይነት ፕሮግራም ይዤ ልምጣ፣ ለትውልዱ ምን ማስተላለፍ አለብኝ፣ እኔስ በምን መንገድ በረከት አገኛለሁ ብዬ በማማከር ሰውን ወደ ስጋና ደሙ እንዲቀርቡ አድርግ። ወደ ቅዱስ ስጋውና ክቡር ደሙ አንቀርብም ብላችሁ እየተሳቀቃችሁ ላላችሁ ይሄ ፕሮግራም ለናንተ ጥሪ እየተደረገላችሁ ያለው ለናንተ ነው። በመጨረሻው ቀን እኔ አስነሳዋለሁ፣ ስጋዬም እውነተኛ መብል ደሜም እውነተኛ መጠጥ ነውና ወደ ቅዱስ ስጋውና ወደ ክቡር ደሙ ይህንን ያደፈና የቆሸሸ ልብስ ለብሰን እንዴት እንቀርባለን ለሚሉ እናቶቻችን መነኮሳት፣ አባቶቻችን መነኮሳት፣ እናቶቻችን አረጋውያን፣ አባቶቻችን አረጋውያን ባልና ሚስትም ሊሆኑ ይችላሉ። ልብስ ሳይኖራቸው ቀርቶ ነገር ግን ስጋውና ደሙን መቀበል እየፈለጉ ወደ ቅዱስ ስጋውና ወደ ክቡር ደሙ መቅረብ የሚፈሩ የሚሳቀቁ ብዙ ኦርቶዶክሳውያን አሉ። ኑ የዘላለም ሕይወትን እንውረስ የተሰኘ የሚቀጥል ፕሮግራም እየተዘጋጀ የሚቀርብ ፕሮግራም ወደ እናንተ ይዤላችሁ መጥቻለሁ። ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይጼዋ ከበተወክሎ ጊዮርጊስ ቅረብ ለምሕረት ወለተሳ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም በሀገር ውስጥና ከሀገር ውጭ የምትገኙ የኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች በሙሉ በያላችሁበት ሀገር ሰዓትና ዘመን አቆጣጠር የክርስቶስ ሰላምና ፍቅር ይብዛላችሁ። እኛ ደህና ነን፣ እግዚአብሔር ይመስገን። እንኳን ለኩነ ጾም ለበዓለ ደብረ ዘይት አደረሰን አደረሳችሁ። በዛሬው ዕለት እንግዲህ ኑ የእግዚአብሔር መንግስት አብረን እንውረስ የተሰኘውን ፕሮግራማችንን በይፋ ጀምረናል። የዮሐንስ ወንጌል ምዕራፍ 6 ቁጥር 53 ላይ እውነት እውነት እላችኋለሁ ሥጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው፣ በመጨረሻው ቀን እኔ አስነሳዋለሁ፣ ሥጋዬም እውነተኛ መብል ደሜም እውነተኛ መጠጥ ነውና ይለናል ጌታችን መድኃኒታችን ኢየሱስ ክርስቶስ በወንጌሉ። ይህ ቃል የጌታችን የመድኃኒታችን የኢየሱስ ክርስቶስ ቃል ሲሆን የጻፈልን ደግሞ ወንጌላዊ ዮሐንስ ነው ማለት ነው። ስለዚህ ሁላችንም ሥጋውና ደሙን በልተን የዘላለም ሕይወት ለማግኘት የግድ አስፈላጊና ተገቢ ስለሆነ ሥጋውን ለመብላት ደሙን ለመጠጣት ምን ያስፈልጋል ስንል ንስሐ መግባት፣ እንደ እግዚአብሔር ሐሳብና እንደ እግዚአብሔር ትእዛዝ መጓዝ ያስፈልጋል። ሥጋውን ያልበላ ደሙን ያልጠጣ እንደሚፈረድበት በዚሁ የመጽሐፍ ቅዱስ ክፍል ውስጥ እናገኘዋለን። ጌታችን መድኃኒታችን ኢየሱስ ክርስቶስ በወንጌሉ ሥጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም ይለናል። ስለዚህ ለፋሲጋ ለትንሣኤው ሰዎች በግ ለማረድ፣ ሰንጋ ለማረድ፣ ፍሪዳ ለማረድ ይዘጋጁ ይሆናል። እኔና እናንተስ ምን ለማድረግ ተዘጋጅተናል? ሥጋውንና ደሙን በልተንና ጠጥተን የዘላለም ሕይወትን ማግኘትና የዘላለም ሕይወትን ለማግኘት መዘጋጀት ይኖርብናል። ምድር ላይ ያለ ሀብትና ንብረት በሙሉ አላፊና ጠፊ ነው። አብራ የምትጓዘው ከኛ ጋር አብራን የምትሄደው በምድር ላይ ያደረግናት ትንሽ መልካም ነገርና ያዘጋጀናት መልካም ስንቅ ነች። ስለዚህ መልካም ነገር ከየት ይጀምራል? በጎ ስራን በመስራት የተራቡን በማምላት የተጠሙን በማጠጣት የታረዙን በማልበስ የተጠሙን በማጠጣት የታሰሩን በመጠየቅ። እህቶችና ወንድሞቼ ለትንሣኤ በዓል ንስሐ ገብታችሁ ቀኖናችሁን ጨርሳችሁ ነገር ግን ወደ ጌታችንና ወደ መድኃኒታችን ወደ ኢየሱስ ክርስቶስ ቅዱስ ሥጋውና ክቡር ደሙ ለመቅረብ ያደፈ የጎደፈ ልብስ ለብሰን ወደ ቅዱስ ሥጋውና ክቡር ደሙ አንቀርብም ብላችሁ እየተሳቀቃችሁ ላላችሁ ይሄ ፕሮግራም ለናንተ ጥሪ እየተደረገላችሁ ያለው ለናንተ ነው። ልብስ የሌላችሁ መቁረቢያ ልብስ የሌላችሁ ይህንን ቪዲዮ ካያችሁበት ጊዜና ሰዓት ጀምራችሁ ከታች በሚቀመጥላችሁ ስልክ ቁጥር መደወል ትችላላችሁ። ለትንሣኤ 50 ምዕመናንን ወይም 50 ኦርቶዶክሳውያንን ሥጋ ወደሙን ለመቀበል እየፈለጉ ነገር ግን ልብሳችን አድፏል፣ ልብሳችን ቆሽሿል፣ ወደ ቅዱስ ሥጋውና ወደ ክቡር ደሙ ይህንን ያደፈና የቆሸሸ ልብስ ለብሰን እንዴት እንቀርባለን ለሚሉ እናቶቻችን መነኮሳት፣ አባቶቻችን መነኮሳት፣ እናቶቻችን አረጋውያን፣ አባቶቻችን አረጋውያን ባልና ሚስትም ሊሆኑ ይችላሉ። ልብስ ሳይኖራቸው ቀርቶ ነገር ግን ሥጋውና ደሙን መቀበል እየፈለጉ
ወደ ቅዱስ ሥጋውና ወደ ክቡር ደሙ መቅረብ የሚፈሩ የሚሳቀቁ ብዙ ኦርቶዶክሳውያን አሉ። በሀገር ውስጥና ከሀገር ውጭ የምትገኙ ኦርቶዶክሳውያን ወደ በርሜል ቅዱስ ጊዮርጊስ እንዲሄዱ ጸበል ተጠምቀው ከሥጋ ደዌ እንዲድኑ የእግዚአብሔርን ድንቅ ሥራ እንዲያዩ ስፖንሰር እየሆናችሁ ስትከፍሉላቸው የነበራችሁ ዛሬም ለትንሣኤው እናቶቻችንና አባቶቻችንን ልብሳቸውን እየገዛን ለትንሣኤ በዓል ሥጋውና ደሙን እንዲቀበሉ እናድርጋቸው። እንደ ዶርቃ ሚዲያ ፕሮግራም ይህንም ፕሮግራም ሳስብና ይህንም ፕሮግራም ስጀምር ወደ እናንተ በቪዲዮ ይዤ ከመምጣቴ በፊት እናቶችን በማማከር አባቶችን በማማከር በገዳም በወደቁ በገዳም በሚጸልዩ አባቶች ሱባኤ በማስያዝ ምን ላድርግ፣ ለትውልዱ የሚጠቅም ምን አይነት ፕሮግራም ይዤ ልምጣ፣ ለትውልዱ ምን ማስተላለፍ አለብኝ፣ እኔስ በምን መንገድ በረከት አገኛለሁ ብዬ በማማከር ሰውን ወደ ሥጋና ደሙ እንዲቀርቡ አድርግ። የሰው ልጅ የዘላለም ሕይወት የሚያገኘው የክርስቶስን ቅዱስ ሥጋና የክርስቶስን ክቡር ደሙን ሲቀበል ነው። ስለዚህ ወደ ሥጋውና ደሙ እናቶች፣ አባቶች፣ እህቶች፣ ወንድሞች፣ ወጣቶች፣ አረጋውያን ወደ ሥጋውና ደሙ እንዲቀርቡ አድርግ። በዚህ መንገድ ማድረግ ያለብህን አድርግ ሲሉኝ እኔ ወንድማችሁ አላየ በእኔ ፕሮግራም አዘጋጅነትና አቅራቢ ኑ የዘላለም ሕይወትን እንውረስ የተሰኘ የሚቀጥል ፕሮግራም እየተዘጋጀ የሚቀርብ ፕሮግራም ወደ እናንተ ይዤላችሁ መጥቻለሁ። በቀጥታ ስርጭት እመጣለሁ። በማስታወቂያ በየምስክርነት መሃል ማስታወቂያዎችን እያዘጋጀሁ እለቃለሁ። እስከ መጋቢት 20 ድረስ የሚቆይ በዶርቃ ሚዲያ 50 ሰዎችን ለትንሣኤ በዓል የክርስቶስን ቅዱስ ሥጋውንና ክቡር ደሙን ለማስቀበል ወይም ለማቁረብ የተጀመረ ቻሌንጅ ነው። ከመጋቢት 20 በኋላ ያው ልብሱም በቀጥታ ትእዛዝ ታዞ ጥሩ ልብስ በባለሙያ ተሰርቶ የሚሰጥና የሚቀርብ ስለሆነ ከዛ በኋላ ጊዜ ላይኖረን ይችላል። አንድ ቤተ ክርስቲያን አባቶችን አነጋግሬ ለሁሉም አማካኝ የሆነ ቦታ እህቶችና ወንድሞችን፣ ባልና ሚስቶችን፣ መነኮሳት እናቶችና አባቶችን፣ አረጋውያን እናቶችና አባቶችን የሚለብሱትን ልብስ እንዲሁም ደግሞ ከቤተ መቅደስ ሥጋውና ደሙን ተቀብለው ሲወጡ አፋቸውን የሚፈቱበትን ማዕድ በማዘጋጀት ለትንሣኤን ኑ፣ ለዚህ በረከት ተካፋይ እንሁን። ለዚህ ክብር ያልበቃችሁ እህቶችና ወንድሞች፣ ንስሐ ያልገባችሁ፣ ወደ ሥጋ ወደሙ ለመቅረብ ያልተዘጋጃችሁ በረከቱን እጃችሁን በመዘርጋት በረከቱን መሳተፍ ትችላላችሁ። ገንዘብ መልካም ሥራ በመስራት ይጸደቅበታል። ገንዘብ ቤተ ክርስቲያንን በመስራት የወደቁትን በማንሳት የተራቡትን በማብላት የተጠሙትን በማጠጣት ገንዘብ መልካም ሥራን በመስራት ጽድቅን ርስተ መንግሥተ ሰማያትን በገንዘብ መውረስ ይቻላል። ገንዘብን ንቅ አርጎ ይዞ ደግሞ እውነት እውነት እልሃለሁ ባለጸጋ ከሚጸድቅ ግመል በመርፌ ቀዳዳ ብትሾልክ ይቀላል ብሎ በወንጌሉ ጌታችን መድኃኒታችን እንደነገረን ገንዘባችሁን ንቅ አርጋችሁ የምትይዙት ከሆነ እውነት ነው የምላችሁ መቼም የእግዚአብሔር መንግሥት መውረስ አትችሉም። ሥጋውና ደሙን እንድንቀበል ንስሐ እንድንገባ በቁርጠኝነት ወደ ሥጋውና ደሙ ለመቅረብ የሚያስፈልጉን ቅድመ ሁኔታዎች በማሟላት በቀጣይ መምህራነ ወንጌልን እንዲሁም ደግሞ በቤተ ክርስቲያን ስለ ሥርዓተ ቁርባን ስለ ሚስጥረ ንስሐ የሚያስተምሩ መምህራንን በማዘጋጀት ይህ የእግዚአብሔርን መንግሥት ኑ በጋራ እንውረስ የተሰኘው ፕሮግራማችን በቋሚነት ይቀጥላል። ለዛሬ ግን ይችን አጭር ቪዲዮ ይዤላችሁ የመጣሁት ጌታችን መድኃኒታችን እንግዲህ ዛሬ በበዓለ ደብረ ዘይት በኩለ ጾም ጌታችን መድኃኒታችን ኢየሱስ ክርስቶስ በደብረ ዘይት ተራራ ላይ ተገልጾ ደቀ መዛሙርቱን እንዳስተማራቸው የሚመጣበትም ጊዜ በኩለ ጾም እንዲሁም በደብረ ዘይት እንደሆነ ግን ዓመተ ምሕረቱ ዘመኑ መቼ እንደሆነ ሳይገልጽላቸው ዕለቱ ደብረ ዘይት ዕለቱ ዕለተ ሰንበት እንደሆነ በዛሬው ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቶቹ ነግሯቸዋል። እኔና እናንተ ኢየሱስ ክርስቶስ ሲመጣ ምን ይዘን ነው የምንጠብቀው? ምን ይዘን ነው የምንቀበለው? ምንስ አዘጋጅተን ነው የምንጠብቀው? ከኛ የሚጠበቀው ንስሐ መግባት፣ ሥጋውና ደሙን መቀበል። በምድር ላይ ዘላለም የሚኖር የለም። ዶክተር ሊሆን ይችላል፣ ፕሮፌሰር ሊሆን ይችላል፣ ኢንጂነር ሊሆን ይችላል፣ አየር አብራሪ ሊሆን ይችላል። በምድር ላይ የምንሰራው ስራ የምንጠራበት ስም
የሚቀረው እዚሁ ምድር ላይ ነው። ከሱ ጋር የሚሄደው ለኛ ምስክር የሚሆነን በግራው ለፍርድ በቀኙ ለፍርድ ቆመው እናንተ የአባቴ ቡሩካኖች ኑ ሰማይና ምድር ከመፈጠሩ በፊት የተዘጋጀላችሁን ርስቴን መንግስቴን ውረሱ፣ ብራብ አብልታችሁኛል፣ ብጠማ ጠጥታችሁኛል፣ ብታረዝ አልብሳችሁኛል፣ ታስሬ ጠይቃችሁኛል ብሎ ለፍርድ በሚመጣበት ጊዜ ከፍርድ ልታድነን ነፃ ልታወጣን የምትችለው የኢየሱስ ክርስቶስ ቅዱስ ሥጋውና ክቡር ደሙ ብቻ ነው። ስለዚህ ዛሬ ላይ ለትንሣኤው በዓል ለፋሲካው በግ ለመግዛት ዶሮ ለመግዛት እንቁላል ለመግዛት ቅርጫን ለመግባት ፍሪዳ ለማዘጋጀት የምትሯሯጡ በሙሉ ከፍርድ አያድናችሁም፣ ከዘላለም ሞት አያድናችሁም። ከዘላለም ፍርድ የሚያድን ከዘላለም ሞት የሚያድን የኢየሱስ ክርስቶስ ቅዱስ ሥጋውና ክቡር ደሙ ብቻ ነው። ስለዚህ ይህንን ፕሮግራም የምትከታተሉ ኦርቶዶክሳውያን የዶርቃ ሚዲያ ተመልካቾችና ቤተሰቦች ባዘዝኳችሁና በጠራኋችሁ ደግፉኝ አግዙኝ ባልኳችሁ ጊዜ ቤተክርስቲያን ለማሰራት ቪዲዮ ስሰራ አቅመ ደካማ ለመርዳት ቪዲዮ ስሰራ እንዲሁም ደግሞ ለጉዞም ስፖንሰር አድርጉ ብዬ ስጠይቃችሁ አነሰ በዛ ሳትሉ እጃችሁን ዘርግታችሁ የምትረባረቡ ሁሉ ዛሬ ለአንድ እናት ቀሚስና ነጠላ በመግዛት ዛሬ ለአንድ አባት አንድ ጋቢና ልብስ ጥንድ ድርብ በመግዛት እንዲሁም ለአንድ መነኮሳት ቀሚስና ቆብ በመግዛት አረጋውያን እናቶችና አባቶቻችንን ጠያቂ የሌላቸውን ጧሪና ቀባሪ የሌላቸውን በዓልን መዋያ የሌላቸውን እናቶችና አባቶቻችንን በጌታችን በመድኃኒታችን በኢየሱስ ክርስቶስ በቅዱስ ሥጋውና በክቡር ደሙ እንዲከብሩ በረከትን እንዲያገኙ የክርስቶስ ሙሽራ እንዲሆኑ እናድርጋቸው። ከታች በሚቀመጥላችሁ ስልክ ቁጥርና አካውንት እየደወላችሁ ገቢ በማድረግ እኔ ለአንድ እናት ቀሚስ፣ ለአንድ እናት ነጠላ፣ ለአንድ አባት ጥንድ ድርብና ለአንድ አባት ጋቢ መግዛት እፈልጋለሁ እያላችሁ በስመ ክርስትናችሁ ገቢ ያደረጋችሁ ብታስመዘግቡኝ ለበዓለ ትንሣኤ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ትንሣኤ በዓል ሞትን ድል አድርጎ መቃብርን ክፈቱልኝ መግነዝን ፍቱልኝ ሳይል መቃብሩን ባዶ አድርጎት እንደተነሳ ምእመናንና ምእመናት ለዚህ በጎ ዓላማ ተረባረቡ። አነሰ በዛ ሳትሉ አንድ ቀሚስ ለሁለት፣ አንድ ቆብና አንድ ለመነኮሳት ቀሚስ ለሁለት፣ ለሶስት፣ ለአራት በመተባበር ለበዓለ ትንሣኤ 50 አረጋውያንንና እናቶችን አባቶችን የመቁረቢያ ልብስ የሌላቸውን ምእመናን 50 የክርስቶስ ሙሽሮችን እናፍራ። በቤተ መቅደሱ አዲስ አበባ ላይ ከሚገኙ አብያተ ክርስቲያናት አማካኝ የሆነ ቦታ ላይ እንዲሁም ደግሞ እናቶችና አባቶችን በማማከር ገዳም ላይም ልናረገው እንችላለን ያዳር ጉዞ አዘጋጅተን። ነገር ግን 50 ምእመናንን የክርስቶስ ሙሽራ እናርጋቸው። ነጩን አልብሰን አብረን ነጩን ለብሰን በቤተ መቅደሱ ተገኝተን ቅዱስ ሥጋውንና ክቡር ደሙን በፍርሃትና በመንቀጥቀጥ ንስሐ ገብተን የክርስቶስን ሥጋና ደም ተቀብለን የክርስቶስ ሙሽራዎች እንድንሆን አምላካችን እግዚአብሔር ይርዳን። ለዚህ ክብር ያልበቃችሁ ንስሐ ያልገባችሁ ነገ ተነገ ወዳ ሳገባ ከንግድ ዓለም ስወጣ መዋሸት ሳቆም መጨፈር ሳቆም መጠጣት ሳቆም እያላችሁ በቀጠሮ ላይ ያላችሁ ነገ ዛሬ አትበሉ። ሞትን ተሸክማችሁት ነው የምትዞሩትና ንስሐ በመግባት ወደ ራሳችሁ ተመለሱ። ሥጋውንና ደሙን ተቀበሉ። ክርስቶስን የምናገኘው ክርስቶስ ከኛ ጋር የሚሆነው እኛም ከሱ ጋር የምንሆነው ሥጋውንና ደሙን ስንቀበል ነውና በዚህ በዮሐንስ ወንጌል ምዕራፍ 6 ከቁጥር 53 ጀምረን እስከ 56 ድረስ ስናነብ የክርስቶስን ሥጋና ደም እንዴት መቀበል እንዳለብን የክርስቶስን ሥጋና ደም መቀበል ጥቅሙ ምን እንደሆነ ክርስቶስ ከኛ ጋር የሚሆነው ምን ስናደርግ እንደሆነ እኛ ምን ስናደርግ እሱ ከኛ ጋር ምን እንደሚያደርግ በዚህ በዮሐንስ ወንጌል ምዕራፍ 6 ቁጥር 53 ጀምሮ ያስቀመጠልንን ኃይለ ቃል እናገኘዋለን። ስለዚህ በሀገር ውስጥና ከሀገር ውጭ የምትኖሩ እህቶች ወንድሞች የበረታችሁ እጃችሁን በመዘርጋት የአንድ ሰው ልብስ በመቻል የአንድ ሰው ነጠላ በመቻል የአንድ ሰው ቀሚስ በመቻል 50 ኦርቶዶክሳውያንን ሥጋውና ደሙን ለመቀበል እየፈለጉ ባደፈና በጎደፈ በቆሸሸ ልብስ ወደ ቤተ መቅደሱ አንገባም፣ ሰው ይስቅብናል፣ ሰው ይሳለቅብናል ብለው ለሚፈሩ ብዙ እህቶችና ወንድሞች መነኮሳቶችም ጭምር አሉና ቆብና ቀሚስ በመግዛት እንዲሁም ደግሞ ቀሚስ በማሰራት እጃችሁን በመዘርጋት
50 ኦርቶዶክሳውያንን በዶርቃ ሚዲያ የተጀመረውን ቻሌንጅ እስከ መጋቢት 20 ድረስ የምትችሉትን አስተዋጽኦ በማድረግ በኢሞ፣ በቴሌግራም፣ በዋትስአፕ፣ በሜሴጅ ብትጽፉልኝ ታገኙኛላችሁ። በ0941 16 16 16 በ0988 12 12 12 ላይ መጻፍና ቮይስ ማስቀመጥ ትችላላችሁ። ቀጥታ መደወል ትችላላችሁ። ይህንን ቪዲዮ ይዤ የመጣሁት ብዙ የሚያለቅሱ እናቶች ስጋውና ደሙን ለመቀበል እየፈለጉ ግን ልብስ ሳይኖራቸው ቀርቶ ከቆረብኩ በኋላስ እንዴት አደርጋለሁ? ምን አደርጋለሁ? በምን እገድፋለሁ? የሚጨነቁ እህቶችና እናቶች፣ አባቶች፣ መነኮሳት፣ አረጋውያን እንዲሁም ደግሞ ባልና ሚስት ሆነው በስጋ ወደሙ ተጋብተው በስጋ ወደሙ በስርዓተ ቤተክርስቲያን በስርዓተ ተክሊል በስርዓተ ቁርባን ጋብቻቸውን ፈጽመው ከዛ በኋላ ልጆች በማሳደግ የኑሮ ሁኔታ አልመቻች ብሏቸው በድጋሚ ስጋውና ደሙን መቀበል እየፈለጉ ያልቻሉ ብዙ እህቶችና ወንድሞች ስላሉ ነጩን ልብስ በመግዛት ነጩን ልብስ በማልበስ ለትንሣኤ በዓል የክርስቶስ ሙሽራ እናደርጋቸው። እግዚአብሔር ከፈቀደ 50ና ከዛ በላይ እናደርጋለን። ካልፈቀደ ደግሞ 10ም 5ም እግዚአብሔር የፈቀደላቸውን በዚህ ቪዲዮ ደውለው የሚመዘገቡም ይኖራሉ። እንዲሁም ደግሞ ሁሉ ጊዜ እየመጡ እየደወሉም የሚያለቅሱብኝ ብዙ እናቶችና አባቶች አሉ። እንደነገርኳችሁ በመግቢያዬ ላይ ይህን ፕሮግራም ስጀምር ጸሎት በማስያዝ አባቶችን በማማከር እናቶችን በማማከር የተቀደሰና የተባረከ ምግባር እንደሆነ ከዚህ የበለጠ የተቀደሰ ዓላማ እንደሌለ በዚህ ብዙ ሰዎች እንደሚድኑ ብዙ ትውልድን ማፍራትና ብዙ ትውልድን መቅረጽ እንደሚቻል በቀጣይ ደግሞ መምህራኖችን በማዘጋጀት ቅድመ ትምህርት በማሰጠት ቃለ እግዚአብሔርን፣ ስርዓተ ቁርባንን፣ ሚስጥረ ቤተ ክርስቲያንን ከቆረቡ በኋላ ምን ማድረግ እንዳለባቸው የሚያስተምሩ መምህራኖችን ጭምር በማዘጋጀት ይህ መርሃ ግብር የሚቀጥል ነው። የስሙ ስያሜ በአባቶች ኑ የእግዚአብሔርን መንግሥት በጋራ እንውረስ ተብሎ ተሰይሟል። የእግዚአብሔርን መንግሥት በጋራ ንስሐ በመግባት ቃለ እግዚአብሔርን በመማር ቅዱስ ሥጋውንና ክቡር ደሙን በመቀበል የክርስቶስን መንግሥት መውረስ እንችላለን። ለዛሬ የነበረን ቆይታ ይህን ይመስል ነበረ። ይህንን ቪዲዮ ለብዙ ኦርቶዶክሳውያን እንዲደርስ ሼር በማድረግ ላይክ በማድረግ ለብዙ ሰዎች በማድረስ በዙሪያቸው ያሉ በጎ አድራጊዎችን በማስተባበር የምትችሉትን ትብብር እንድታደርጉ ማሳሰብ እፈልጋለሁ። በእርግጠኝነት ከ50 በላይ ለትንሣኤ በዓል ከዕቅዳችን በላይ እግዚአብሔር አሳክቶልን እንደምንመጣና እንደምናሳያችሁ እኔ በራሴ በኩል በእግዚአብሔር መልካም ፍቃድ የምችለውን ነገር ሁሉ ጥረት በማድረግ በግል ማቃቸውን እህቶች፣ ወንድሞች ለዚህ በጎ ዓላማ እንዲሳተፉ በማድረግ ይሄንን እግዚአብሔር ይፈጽምልናል። እኛም ደግሞ አስበናል። በገዳም ያሉ እናቶችና አባቶችም ደግሞ በጸሎት ያግዙናል። እስከ መጋቢት 20 ድረስ ይህ ኑ የእግዚአብሔር መንግሥት በጋራ እንውረስ የተሰኘ የ50 ምዕመናንና እናቶችና አባቶች እህቶችና ወንድሞችን የማቁረብ ስነ ስርዓት ቻሌንጅ ይቀጥላል። ለዛሬ የነበረን ቆይታ ይህን ይመስል ነበረ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ሁላችሁም ከዚህ በፊት 5 10 ሳትሉ በግል የመቁረብ የሚፈልጉ እናቶችና እህቶችን እርዳልን፣ ደግፍልን እያላችሁ ስታግዙኝ፣ ስታቆርቡ፣ ስትረዱ፣ ስትደግፉ ነበረ። ዛሬ ላይ ግን በይፋ አንድ ፕሮግራም አድርገን ይዘነው መተናል። የሚቋረጥ አይደለም። ለጾመ ሐዋርያትም ለጾመ ነቢያትም ለእመቤታችን ጾም ለጾመ ፍልሰታም በጾመ ድህነትም እንዲሁ በተለያዩ በዓላቶች የሚቀጥል ፕሮግራም ሆኖ ይቀርባል ማለት ነው። ለዛሬ የነበረን ቆይታ ይሄን ይመስል ነበረ። ሁላችሁም በያላችሁበት ቸር ሰንብቱ።